ማስፈታት ወደ ሪሃቢሊቴሽን ምናምን የሚባለው ማለት ነው ዲሞቢላይዜሽን ዲስአርማመንት ዲዲአር ወደሚባለው መግባት ትችላለህ this is the way to go የሚል ነው now በሆነ ተአምር የአብይ አህመድ መንግስት ልቡ ተቀይሮ በድንገት በሆነ ተአምር ዛሬ ምን እናድርግ በቃ ሰላም ያስፈልጋል በቃ ምናምን ቢል መጀመሪያ የሚደረገው ነገር ወደ ህገ መንግስታዊ ምልክቶች መመለስ ነው ባክ ኦፍ አድርጎ ትጥቅ ማለት የተኩስ ማቆም አዋጅ አድርጎ የታጠቁ ኃይሎች ሁሉ እንዲቀመጡ አድርጎ ወደ ጠረጴዛው እንዲመጡ ጥያቄዎቻቸውን ማዳመጥ ጥያቄዎቻቸውን ካዳመጥክ በኋላ አሁን ደምል ሬፈረንደም ምናምን የሚል ካለ ምናልባት አስፈላጊ ተቋማት በመስረት ምናምን ገለልተኛ የሆኑ ያስፈልጋል ግን ኢቭን በህገ መንግስቱ ማዕቀፍ አሁንም ጊዜ ይፈልጋል ባይዘው ልክ እንደተቆጣጠርክ ነፃ ምናምን የሚባል ነገር የለም መሰነባበት አለበት ከመለያየትም ካለ አሁንም ጊዜ ይፈልጋል ጊዜ ለመፈለግ በህገ መንግስቱ ማዕቀፍ ውስጥ ምንድነው የሚያስፈልገው አንደኛ ሁሉም የተወከለበት የአሶ ፌዴሬሽን አትሊስት ህገ መንግስቱ በሚለው መጠን መመረጥ አለበት የሽግግር ስርዓት ተደርጎ የሽግግሩ ወደ ዲሞክራሲያዊ ስርዓት መመለስ ወደ ህገ መንግስታዊ ሳይን ፖስቶች ተመለሰ ከዛ በዛ መሰረት ሬፈረንደሙን ቴብል አድርገህ በዛ መሰረት ካምፔን አድርገህ እንድትለያይ ማለት ነው ይሄ ሁሉም እናወራው ለምንድን ነው ካልከኝ ያለ ተኩስ ልዩነትን ማስተዳደር እንዲቻል የኃይል ተግባር ሰንኮፍ ከፖለቲካው ስሌት ከፖለቲካል ኢኩዌሽኑ ውጪ እንዲሆን ለመንቀል ነገሮች ሲመጡ ችግርህን በማመልከቻ አንድ ሰው እከሌ በድሎኛል ሲል ፍርድ ቤት የሚሄደው ምን ብሎ ነው ማመልከቻ አስገብቶ እንጂ መሳሪያ ገዝቶ አይደለም ቆያሳ ይወደፈዋለውና እሱ የመብት ጉዳይ አይደለም ጥያቄ አይደለም እሱ የጉልበት ጉዳይ እኛም ይያልን ያለነው ለዚህ ሁሉ ነገር አንድ ሰው ተበደልኩ የፍትህ ጥያቄ አለኝ ሲል ይሄ ተሳሳተ ትርክት የወለደው ነው የወያኔ ቡችሎች የፈጠሩት ነው ምናምን ብትል ጥያቄውን አይመልስም ዘበኝነት ነው የሚያስታጥቅ አንተ ዘበኛ ትሆናለህ ከዛ የከፋው ሁሉ ድንጋይ ሲወረውርብህ ይውላል እና ይሄ ደግሞ የኢትዮጵያ ፖለቲካ ማለት ነው መንግስት ስልጣን የሚቆጣጠረው ሰው ዘበኝነት ይገባል የከፋው ሁሉ ድንጋይ ሲወረውር ይኖራል ከዛ አንድ ቀን ዘበኛው እንቅልፍ ሲይዘው ወይም ሲደክመው ብርቱ የሆነው ድንጋይ ወርዋሪ ይገባና ደግሞ ያተራምሳል እሱም በተራው መጥቶ ዘበኛ ይሆናል ያ ሳይክል መቆም የሚችለው በምን መንገድ ነው አሁን ባልኩ በቃ ችግር አለ እሺ ምንድነው ማመልከቻህን አምጣ ነው የምትለው ፍርድ ቤት እንድትዳኘው ከፈለገ ማመልከቻህን አምጣ ነው ስለዚህ ምንድነው የሚያደርገው ቆይ ሎየሮችን ያናግርና አሁን ካሊፎርኒያ ያለ ገነጠላለው ይላል አይደል ከትራምፕ እሱ በታሪፍ ምክንያት እንደዚህ ኢኮኖሚያችንን የሚያርም ከሆነ በቃ እንገነጠላለን ይላሉ ምን እንደሚያደርጉ ያውቃሉ ምንም መሳሪያ እናንሳላሉ ምንም ማለት ይሄንን መልመድ አለበት ይሄ ሀገር ነው ይሄ ቀላሉ መፍትሄ ነው ለአገሩ በያስባለሁ ኦፍ ኮርስ ይሄ ሁሉ መሆን የሚችለው ቀደም ሲል እንዳልኩት የፖለቲካ ባህሉ ያስተሳሰቡ ሁኔታ ከተቀየረ ብቻ ነው አሁን ባለንበት ሁኔታ አብይ አህመድ ፋሺስታዊ ኔትወርክ የዘረጋው በመንድነው ካልክ ፍጹም የሆነ ጸረ ህዝብ አቋሞችና ጥላቻዎች በአደባባይ ይሰበካሉ ቀደም ያልኩ ሳይታወቃቸው የሚገለጹ ጥላቻዎች ሳይሆኑ የሴዲሜንትድ ፕሬጁዲስ የምንለው ሳይሆን እንደሱ አለ እሱ ያለ ነው እንደሱ ብቻ አይደለም አክቲቭ የሆነ አውትስፖክን የሆነ ጥላቻ አለ በግልጽ በቃ የሚነገር በየሚዲያው በየምኑ የሚደረግ ማለት ነው በዚህ ሁኔታ ውስጥ እነዚህ ሰዎች አሁን ወደ አእምሯቸው ተመልሰው በፖለቲካዊ አግባብ መፍትሄ ለመፈለግ ይሄዳሉ የሚለው እኔ አይታየኝም ለብሔርተኛ ድርጅቶች ለዘመናት ኢትዮጵያ ውስጥ ለመብቶቻቸው ሲታገሉ የሆኑ ህዝቦች ብቸኛው ያላቸው አማራጭ ቀድሞም በጉልበት ተይዘው በጉልበት ተጭኖባቸው በጉልበት ሲገዙ የኖሩ መሆናቸው አሁንም ያንን የጉልበት ስርዓት እንዲሁም አንሷል ብሎ ሊጭንባቸው የሚታትር መንግስት ስላለ ከዛም ባሻገር በማንኛውም የፖለቲካ አግባብና በህግ መንገድ መብታቸውን ለማስከበር ስለማይችሉ ያላቸው ብቸኛ አማራጭ
በጉልበት የመጣን ፋሽስታዊ መንግስት ቢቻል የፋሽስት መንግስታት ሁሉ ጊዜ የተሸነፉት በዓለም አቀፋዊ ትብብር ብቻ እንኳን የፋሽስት መንግስት በጣም ጠንካራ ስለሆነ የደቡብ አፍሪካ አፓርታይድ መንግስት በዓለም አቀፍ ትብብር ብቻ ነው ወደ ድርድር የገባው። ቢቻል የኢትዮጵያ ህዝቦች ሁሉ ለሰላም የሚደረግ ትግል ብለው በአጋርነት ቆመው ህብረ ብሔራዊ ትብብር አድርገው ይሄንን በጉልበት የተጫነባቸውን የመንግስት ስርዓት ማስወገድ ከዛ በኋላ መግባቢያ ቋንቋ መፈለግ ማለት ቋንቋ ስልህ ላንጉዌጅ እያልኩ አይደለም የፖለቲካ ሰዋሰው አካሄዱን የሚያስኬዱበት እንዴት እናድርግ በሬፈረንደም በመናምን የሚለውን እየተወያዩ ወደ ሰላማዊ የሆነ ችግር አፈታት ለመራመድ ጥረት ማድረግ ብዙ ርቀት ያስኬዳል ብዬ አስባለሁ። ከዚህ ውጪ አማራጭ የለም። የአብይ አህመድ መንግስት በኃይል ስለመጣ በኃይል ማስወገድ፣ ሰላምና መረጋጋት መፍጠር፣ ወንጀለኞችን ተጠያቂ ማድረግ፣ የሽግግር ፍትህ ስርዓት መደንገግ እና የህዝብ ውሳኔ ህግ በማውጣት ለህዝቦች ጥያቄ ምላሽ ለመስጠት ቁርጠኝነትን ማሳየት እሱ አይኖርም እንከለከል እንችላለን ብለው መሳሪያቸው እንደታጠቁ እንዳይቀጥሉ በቃ ይሄው በዚህ መንገድ ይፈታል ሲሉ ናው ለመጀመሪያ ጊዜ ኢትዮጵያ ውስጥ ፖለቲካ ሊጀመር ነው ማለት ነው። ኦንሊ ትጥቅ መሬት ሲደርስ ሲቀመጥ ብቻ ነው ፖለቲካ የሚጀምረው። ኢትዮጵያ ውስጥ ትጥቅ መሬት ተቀምጦ አያውቅም። የኢትዮጵያ መከላከያ ሰራዊት የዘበኝነት ተግባር ነው ሲሰራ ይኖረው። ከውጭ አይደለም ይከላከላል። እስር ቤት እንዳይከፈት የነጻነት ትንፋሽ እንዳይኖር ዘበኝነት ማዕከላዊ የሚባል እስር ቤት ቆሞ ማለት ነው። እና የእስር ቤት ዘበኛ ሆኖ ከመኖር የኢትዮጵያን ፖለቲካ ነፃ ማውጣት የሚቻለው በዚህ መንገድ ብቻ ነው ብዬ አምናለሁ። ይታና በጣም ጥሩ ጸግሽ። አሁን አገሪቷ በያዘችው መንገድ አገሪቷ ሳይሆን የአመራር መዋቅሩን በኃይልም በምንም ጨብጦ ያለው ኃይል እያስኬደ ባለው መንገድ አሁን ያብራራኸው መንገድ የሚያስኬድ ነው የሚመስለኝ። ምክንያቱም የያዘው የሰላም መንገድ አይደለም፣ አሁን ያለው የጦርነት ሁኔታ ነው። ስለዚህ የቲዲኤፍ ወደ ፍንፍኔ የተቃረበበት ጊዜ ብለ ያመጣው ኮንቴክስት እና እዛን ጊዜ የነበረ ነው ብለ ያብራራው ምሳሌ ፓስት ብቻ አይመስለኝ፣ አሁን አገሪቷ ያለችበትን ሁኔታ የሚገልጽና ይሄንን ሁኔታ ለመቋጨትም አንድ ጠቃሚ መንገድ ይመስለኛል። እስኪ የመጨረሻ ጥያቄ እንዲሆነን ሌላ አማራጭ ማለት ህዝቦች የራሳቸውን እድል በራሳቸው እንዲወስኑ በመብታቸው ማመን ያስፈልጋል ስትል ስለነበረ አስዩም እናድርግና የሌለን ነገር ማለት ነው አገሪቷ ያልያዘችውን መንገድ አስዩም እናድርግና የሰላም ጊዜ ህብረ ብሔራዊ ፌደራሊዝምን እናስብ መልሰን እና ይሄ ማዕከላዊነትን በተመለከተ የተናገርነው በሁለት መንገድ ነው ተቀባይነት አግኝቶ እየኖረ ያለው። የጫኑት ብቻ ሳይሆን የተጫነባቸውም ሰዎች ህገ መንግስታዊ መሰረት ሁሉ ያላቸው የበላይ አካል እያሉ ነው የሚቀመጡት። የበላይ አካል እያሉ ነው ወደ ራሳቸው የሚጋብዙት። የአእምሮ ነፃነት የለም ማለት ነው። በሌላ በኩል መዋቅሩ ቢፈቅድም ህገ መንግስታዊ ስርዓቱ ቢፈቅድም የአእምሮ ነፃነት አልመጣም ማለት ነው። የነበረውን ኮንቴክስት ስላወራን ማለት ነው። አመጣጡንም ፕራክቲሱንም የሆነ ያክል ስላወራን እስኪ በሰላም ጊዜ ያለውን በሁለቱም ሳይድ ያለውን ነገር እናስብና ምንድነው የምትመክረው? ፌዴሬሽኑን ማዕከላዊነት እንዲቀር ማለት ይሄ አገረ መንግስቱ ሁሉ ጊዜ ማሰቢያው ማዕከላዊነት ነው። የራስ ገዝነት መብት በህገ መንግስት የተሰጣቸው ሰዎችም ማሰቢያቸው ማዕከላዊነት ነው። የማዕከላዊነት ተጎጂ ስለሆነ መፍትሄ ተፈጥሮ የዛ መፍትሄ ተጠቃሚ እንድትሆን ህገ መንግስታዊ መብት ተሰጥቶ እንደገና ማዕከላዊነትን ራስ ላይ ተጠራል። ያ አንድ ነገር አለ። ማዕከል ላይ ያለው ኃይልም ሁሉ
ጊዜ አገረ መንግስቱ ማሰቢያው እንደዚህ ነው። በትምህርት ፖሊሲ፣ በመከላከያ፣ በውጪ ጉዳይ፣ በገንዘብ፣ በሁሉም ነገር ማዕከላዊነት ነው ያለው። እስኪ ያንን አስዩም እናድርግና የሌለውን ነገር ማለት ነው ምንድነው የምትመክረው? ፌዴሬሽኑን በሁለቱም ሳይድ ያለውን ሁኔታ ተመልከትና ያንተ ምክር ምንድነው? መምከር ስለጀመርክ ማለት ነው ምንድነው የምትመክረው? ማዕከላዊነት እንዲቀር ለመጨረሻ ጊዜ ከዛ እንዲወገድ ማለት ነው። የመጨረሻ ጥያቄ ነው።